ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል የቤተሰቦች ሰበር ዜና ከወደ መካከለኛው ምስራቅ ተሰምቷል። በፍጥነት መረጃዎች በየሰዓታቱ ልዩነት በሚወጡበት መካከለኛው ምስራቅ አዳዲስ ሰበር መረጃዎች ሲወጡ ተከታትዬ ወደ እናንተ የማደርሳችሁ ይሆናል። በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በጣም አሳሳቢ መረጃዎች እየወጡ ነው። ይሄውም አሜሪካ ጦርነቱን ለመቀላቀል ባቆበቆበችበት ባሁኑ ሰዓት የኢራን ባለስልጣናት በሰጡት መግለጫ አሜሪካ ጦርነቱን ከተቀላቀለች የሲኦል ደጆች በአካባቢው ላይ ይከፈታሉ ብለዋል። በሌላ በኩል የእስራኤል መንግስት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ እንዲገደሉ ውሳኔ ማሳለፉ ተነግሯል። ይህንንም ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህንን አረጋግጠዋል። ጉዳዩን በተመለከተ በሰፊው የማስደምጣችሁ ዘገባ ይኖራል። በሌላ በኩል ደግሞ እንዲሁ ኢራን ሚሳኤል ማስወንጨፏን ቀጥላለች። ሚሳኤሎቿ አሁንም አነጋጋሪ መሆናቸው እንደቀጠለ ነው። በዚህ ግጭት አሜሪካ እጇን ብታስገባ በአካባቢው ላይ ታይቶ የማይታወቅ ሁኔታ ይከሰታል ስትል እንዲሁ ሩሲያ ለአጋሯ ኢራን ወግና አስተያየቷን ሰጥታለች። ሩሲያ ይህ ጉዳይ ቢከሰት ምን ታደርጋለች የሚለው ነገር በራሷ አነጋጋሪ ሆኗል። ሩሲያ ከስከዛሬው የተለየ ጠንከር ያለ መግለጫ አውጥታለች። ፑቲንም ከቻይናው መሪ ዢ ጂንፒንግ ጋር ለአጋራችን ኢራን ምን እናደርጋለን በሚለው ጉዳይ መነጋገራቸው እየተዘገበ ነው። በቀጠናው ያሉ ነገሮች እጅግ ወደ አሳሳቢ ጉዳይ አምርቷል። የተባበሩት መንግስታት ድርጅት በጉዳዩ ላይ አስቸኳይ ስብሰባ ጠርቷል። የኢራኑ አያቶላ አሊ ካሚኒም እንዲሁ ለህዝባቸው በዛሬው ዕለት መልእክት አስተላልፈዋል። እነዚህንና ሌሎችንም በቀጠናውን የሚመለከቱ በርከት ያሉ አዳዲስ መረጃዎች አሉ። አብረን ዝርዝሩን እንከታተለው። ሰበር ዜና የግጭት ዳመና በጋረደውና በሚሳኤል ውርወራ በተሸፈነው መካከለኛው ምስራቅ አሁን ደግሞ ነገሮችን የበለጠው ወደ ለየለት አዘቅት የሚከቱ ዜናዎች በየሰዓታቱ ልዩነት መውጣታቸውን ቀጥለዋል። በዛሬው ዕለት ኢራን እጅግ ከባድ የተባለ ጥቃት ከማለዳው አንስቶ በእስራኤል ላይ ያደረሰች ሲሆን ይህንን ጥቃት ተከትሎ የእስራኤል መንግስት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደል አለባቸው በሚለው ላይ እንደተስማማ ተዘግቧል። የእስራኤል መከላከያ ሚኒስትር በግልጽ የእስራኤልን እቅድ እንደተናገሩት ከሆነ የኢራኑ መሪ አያቶላ አሊ ካሚኒ ከዚህ በኋላ በህይወት መኖር የለበትም ወስነናል ብለዋል። የእስራኤሉ መከላከያ ሚኒስትር እስራኤል ጋንትዝ በሰጡት መግለጫ የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ ከዚህ በኋላ እንዲኖር በእስራኤል አይፈቀድለትም ብለዋል። ሚኒስትሩ ይህንን ያሉት ኢራን በዛሬው ዕለት ማለዳ ጀምሮ በፈጸመችው ከባድ የሚሳኤል ጥቃት እስራኤል ውስጥ የሚገኘው ሶሮካ የተባለው ሆስፒታል ሙሉ በሙሉ ተመቶ ከወደመ በኋላ መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። የመከላከያ ሚኒስትሩ እስራኤል ጋንትዝ ከቴል አቪቭ አቅራቢያ በምትገኘው ሆሎን በተሰለኘችው ከተማ ከሰዓታት በፊት ለጋዜጠኞች ሲናገሩ ካሚኒ እስራኤል እንድትጠፋ እንደሚፈልግ አሁን በግልጽ አውጇል። በሆስፒታሎች ላይ ጥቃት እንዲፈጸም ትዕዛዙን የሰጠው ራሱ እንደሆነ እናውቃለን። የእስራኤል መንግስትንም ማጥፋት እንደ ግብ ይዞታል። እንዲህ አይነቱን ሰው ከዚህ በኋላ እንዲኖር አንፈቅድለትም። በዚህ ላይ ሙሉ ስምምነት ተወስዷል ብለዋል። በዚህም የእስራኤል መንግስት አሁን ላይ አሊ ካሚኒ የሚገኝበትን ቦታ ሊደበድብ እንደሚችልም ይጠበቃል። ይህንን ተከትሎ አያቶላ አሊ ካሚኒ ለመላ የኢራን ህዝብ አስቸኳይ ጥሪ በማለት መግለጫ የሰጡት ሲሆን የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ ለኢራን ህዝብ ባስተላለፉት በቴሌቪዥን በተላለፈ መልእክታቸው ጠላት እንደምትፈሩት ከተሰማው አይለቃችሁም፣ በፍጹም ጠላትን እንዳትፈሩት ብለዋል። አክለውም አያቶላ እስከዛሬ ድረስ በነበራችሁ ባህሪና በጽናታችሁ ቀጥሉ፣ ይህንን ጥንካሬያችሁንም በጥንካሬ በመያዝ ጸንታችሁ ቀጥሉ፣ ለኢራን እስከ መጨረሻው ድረስ እንዋደቃለን፣ ኢራንን ጥለን ወዴትም አንሄድም ብለዋል። በሌላ በኩል የኢራን ባለስልጣናት በሰጡት መግለጫ አሜሪካ ወደ ጦርነቱ ገብታ እስራኤልን መርዳት ስትጀምር ያኔ የሲኦል በሮች በአካባቢው ላይ ይከፈታሉ ሲሉ አስጠንቅቀዋል። ሳምንት በሆነው እስራኤል በኢራን ላይ በከፈተችው ጥቃት አሜሪካ ለመሳተፍ እጇን የምታስገባ ከሆነ በአካባቢው የሲኦል ደጆች ይከፈታሉ ሲሉ የኢራን ምክትል የውጭ ጉዳይ ሚኒስትር ሳኢድ ለቢቢሲ ተናግረዋል። አሜሪካ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ኢራን ሁሉንም አማራጮች በጠረጴዛዋ ላይ መሆኗን በማመልከት ይህም አጠቃላይ ቀጠናውን ከፍተኛ አረንቋ ውስጥ የሚከተውና አካባቢውን ሲኦል ያደርገዋል፣ የሲኦል ደጆች ሲከፈቱም ዓለም ያያል ብለዋል። ምክትል የውጭ ጉዳይ ሚኒስትሩ ሳኢድ ለቢቢሲ እንደተናገሩት አሁንም ኢራን ዲፕሎማሲያዊ መፍትሄ ምርጫዋ መሆኑን በመጥቀስ ነገር ግን አሉ ጥቃቱ በኢራን ላይ የሚቀጥል ከሆነ ማንም ወደ ድርድር ሊሄድ
አይችልም ብለዋል። ይህ ጦርነት የአሜሪካ ጦርነት አይደለም ያሉት ምክትል የውጭ ጉዳይ ሚኒስትሩ ትራምፕ የሚሳተፉ ከሆነ ግን በማያገባቸው ጦርነት እየተሳተፉ ፕሬዝዳንት ሆነው ታሪክ ይመዘግባቸዋል ብለዋል። እኛ የምንለው እስራኤልን አስታግሱልን አይደለም፣ እስራኤልን አትርዷት ብቻ ነው። ያን ጊዜ ፊት ለፊት መጋፈጥ እንችላለን ብለዋል። በዋናነት የኢራን የሚሳኤልና የኒውክሌር ተቋማት ኢላማ አድርጋ ጥቃቶችን በመፈጸም የሰነበተችው እስራኤል ከመሬት በታች የሚገኙ ያለቻቸውን የኒውክሌር ተቋማት ለማውደም የአሜሪካን ድጋፍ በከፍተኛ ሁኔታ እየጠበቀች እንዳለ ቢቢሲ ጽፏል። እኛ የምናስበው ይህ ጦርነት አሜሪካንን የሚመለከት ጦርነት አይደለም ብለን ነው ያሉት የኢራኑ ባለስልጣን። ነገር ግን ወደ ጦርነቱ መግባት የሚፈልጉ ከሆነ ትራምፕ ለዘላለሙ የሚታወሱት ወደማይመለከታቸው ጦርነት ሀገራቸውን ጎትተው ያስገቡ መሪ ተብለው ነው በማለት ገልጸዋል። ፕሬዝዳንት ዶናልድ ትራምፕ እስካሁን ኢራንን ለማጥቃት ከእስራኤል ጋር እንደሚያብሩ የሚያመለክት ግልጽ ምላሽ ባይሰጡም፣ ነገር ግን የመንግስት መገናኛ ብዙሃኑም ሆኖ የግል ጋዜጦች ሁኔታውን ከቅርብ ምንጮች አረጋግጠን በማለት እንደዘገቡት ከቀናት በኋላ አሜሪካ ይህንን ጥቃት እንደምትቀላቀል የሚያመለክት ሆኗል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በሰጡት መግለጫ ይህ ጥቃት ሲያበቃ የጦርነትም ሲቋጭ እመኑኝ ኢራን ምንም አይኖራትም ሲሉ አመልክተዋል። እስራኤል በኢራን ላይ የምታካሄደው ዘመቻ ሲጠናቀቅ ለህልውና ስጋት የሚሆን የጦር መሳሪያ በኢራን እጅ አይቀርም፣ እመኑኝ ኢራን በእጇ ያኔ ምንም አይኖራትም ብለዋል። ጠቅላይ ሚኒስትሩ እስራኤል እየፈጸመች ባለው ጥቃት ከኢራን በኩል ያሉ የኒውክሌር ስጋቶችን ሙሉ በሙሉ ታስወግዳለች ብለው እንደሚያምኑ ገልጸዋል። ይህ ተልዕኮ ሲያበቃ አሉ ኔታንያሁ ለእስራኤል ስጋት የሚሆን የኒውክሌር ስጋቶች እንዲሁም ምንም አይነት የባላስቲክ ሚሳይሎች ስጋት ሙሉ በሙሉ አይኖሩም፣ ኢራን በእጇ አንዳችም ነገር አይቀራትም ብለዋል። ኔታንያሁ ጨምረው እስራኤል በኢራን ላይ ባለፉት 7 ቀናት በፈጸመቻቸው ጥቃቶች የኒውክሌር ፕሮግራሟ እጅጉን እንደተዳከመ አመልክተዋል። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ የእስራኤል ጥቃትን ኢላማ ሊደረጉ እንደሚችሉ ተጠይቀው ጠቅላይ ሚኒስትሩ በሰጡት ምላሽ አሁን ላይ አያቶላውን ጨምሮ ሁሉም የኢራን ባለስልጣናትና ወታደራዊ አመራሮች ከኢላማችን አይድኑም በማለት ገልጸዋል። ይሄውም የእስራኤል መከላከያ ሚኒስትር እስራኤል ጋንትዝ የተናገሩትን ኔታንያሁ ሲያረጋግጡ አያቶላ እንዲገደሉ እንደተወሰነባቸው ያመለክታል። ነገር ግን ይሄ ይሆናል የሚለው ነገር አጠራጣሪ ነው ተብሏል። ይህ በዚህ እንዳለ ራሳችንን የመከላከላችንን እንቀጥላለን ሲሉ የኢራን ምክትል የውጭ ጉዳይ ሚኒስትር በሰጡት መግለጫ ገልጠዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ሰኢድ እንደገለጹት ከሆነ ኢራን ራሷን መከላከል እንደምትቀጥልና ጥቃት ማድረሷን እንደማታቆም ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስላጸደቁት ወታደራዊ እቅድና ኢራን ከዚህ ምን እንደምትጠብቅ በቢቢሲ የተጠየቁት እኚሁ የኢራን የምክትል የውጭ ጉዳይ ሚኒስትር ሲመልሱ እስራኤል ወደ ኢራን ጥቃት ከመፈጸሟ በፊት ኢራን በኒውክሌር ጉዳይ ላይ ንግግር ለማድረግ ከአሜሪካ ጋር ለመስማማት ጫፍ ላይ ደርሳ በጠረጴዛ ዙሪያ እየተነጋገረን ነበር ብለዋል። ኢራን ባሳለፍነው አርብ ዕለት በእስራኤል ለተፈጸመባት ጥቃት አጸፋ ለመስጠት በመፈለጓም ከአሜሪካ ጋር ያላትን ንግግር የሰረዘችው ባሳለፍነው እሁድ እንደሆነም ተናግረዋል። ጨምረውም ሲናገሩ ዋሽንግተን በጥቃቱ ከበስተጀርባ እጇ እንደሌለበትና ጣልቃ መግባት እንደማትፈልግ በግልጽ ስትገልጽ ነበር ብለዋል። ሆኖም ግን የትራምፕ የአደባባይ መልእክት ግራ የሚያጋቡና እርስ በርሳቸው የሚጋጩ እንዲሁም የአሜሪካን ጣልቃ ገብነትም የሚጠቁሙ ናቸው ብለዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ስለ ሁኔታው አሳሳቢነት ሲናገሩ ኢራን እስካሁን ድረስ ከትራምፕ አስተዳደር ጋር እንዳልተገናኘችና ውጊያው ከተጀመረ ጊዜ ጀምሮ ኢራን ራሷን እየተከላከለችና ማጥቃት እርምጃ እየወሰደች ነው ብለዋል። ትራምፕ ግን የኢራን ተደራዳሪዎች ዋይት ሃውስ መሄድ እንደሚፈልጉ አድርገው ልክ መነጋገር እንደምንፈልግና እንደለመንን አድርገው ያወራሉ። እኛ ግን የጠየቅነው አንድ አካል የለም፣ ጥቃት ተከፍቶብናል፣ እሱን በመመለስ ላይ ነው የምንገኘው፣ ዓለምም እያየ ያለው ይሄንን ነው ብለዋል። ምክትል የውጭ ጉዳይ ሚኒስትሩ ጦርነቱን ለማብቃት ምን አማራጭ እንዳለ ከቢቢሲ የተጠየቁ ሲሆን ኢራን በመቶዎች የሚቆጠሩ ሰላማዊ ሰዎች የተገደሉበትን ጥቃት ከተፈጸመባት በኋላ ራሷን እየተከላከለች ነው ሲሉ ምላሽ ሰጥተው ጨምረውም እስራኤል ዲፕሎማሲያዊ ጥረት እየተደረገ ባለበት ወቅትም የኢራንን ከፍተኛ የጦር አዛዦች መግደሏን ጠቅሰዋል። ራሳችንን እየተከላከልን ነው፣ አጥቂዎች ሌላ ሀገርን ማጥቃት እንደማይችሉ እስኪገባቸውና ግፋቸውን የትም ድረስ መፈጸም እንደማይችሉ እስኪገነዘቡ ድረስ እኛም መልሰን እናቀምሳቸዋለን፣ መከላከላችንን እንቀጥላለን ሲሉ
ገልጸዋል። በሌላ በኩል ሁኔታውን ለዘብ ባለ መልኩና ለዘብ ባለ መግለጫ ከዳሮና ስትመለከት የነበረችው የኢራን ጥብቅ አጋር የሆነችው ሩሲያ ዛሬ ከሰዓታት በፊት ባወጣችው ጠንከር ያለ ይዘት ባለው መግለጫ እንዳስጠነቀቀችው አሜሪካ ፈጽሞ ለእስራኤል ወግና በኢራን ላይ ጥቃት እንዳትፈጽም አሜሪካ ከዚህ ከሁለቱ ሀገራት ውጊያ ራሷን ታቀብ ስትል ሩሲያ አስጠንቅቃለች። የሩሲያ ውጭ ጉዳይ ሚኒስትር አሜሪካ በኢራን ላይ ወታደራዊ እርምጃ እንዳትወስድ ከወሰደች ግን ቀጠናውን ወደ ለየለት ደም አፋሳሽ ጉዳይ ይገባል፣ የማይታመኑ ነገሮች ሁሉ በዓለም ላይ ይፈጸማሉ ብለዋል። ሩሲያ ማስጠንቀቂያውን ያወጣችው አሜሪካ ኢራን ላይ ጥቃት ልትሰነዝር ትችላለች የሚል ዜና መበራከቱንና ከአሜሪካ መገናኛ ብዙሃኖች የሚወጣው ዜና መበረከቱን ተከትሎ ነው። ፕሬዝዳንት ቭላዲሚር ፑቲንም በኢራን ላይ ሊፈጸም ይችላል የተባለውን ጥቃት ተመልክቶ የሩሲያና ቻይና አጋር የሆነችው ኢራን በቀጣይ ከአሜሪካ የሚደርስባትን ድቆሳ እንዴት አድርገው ሁለቱ ሀያላን ሀገራት መከላከል እንደሚችሉና ኢራንን እንዴት መታደግ እንደሚችሉ ተነጋግረዋል ተብሏል። ጂ ጂንፒንግና ቭላዲሚር ፑቲን ንግግር ካደረጉ በኋላ የሩሲያ ውጭ ጉዳይ ሚኒስትር ማስጠንቀቂያ ያዘለ መግለጫ ለአሜሪካ አውጥቷል። ሁለቱም መሪዎች እስራኤል በኢራን ላይ ያደረሰችውን ጥቃት በየፊናቸው በስልክ ንግግራቸው ማውገዛቸውን ተከትሎ ለጦርነቱ መፍትሄው ዲፕሎማሲ መሆኑንና ከዚህ ባሻገር አሜሪካ አንድ ስንዝር እርምጃ እንዳትራመድ ብለዋል። ቭላዲሚር ፑቲን ባለፈው ሳምንት ከእስራኤሉ ቤንያሚን ኔታንያሁና ከኢራኑ መስዑድ ፔዜሽኪያን ጋር በስልክ መወያየታቸውን አስታውሰዋል። በተያያዘ ዜና ሩሲያ እስራኤል በኢራን የኒውክሌር ጣቢያዎች ላይ በምትፈጽማቸው ጥቃቶች ዙሪያ ማስጠንቀቂያ ሰጥታለች። ሩሲያ ጥቃቶቹም የዓለም አቀፍ ሕግን የጣሱ ብቻ ሳይሆኑ በቀጠናው ላይ የሚገኙ ሀገራትን በሙሉ ወደ ለየለት ዳፋና ችግር ውስጥ የሚከቱ ናቸው ሲሉ አስጠንቅቀዋል። ሩሲያ በመግለጫዋ አሜሪካ ጣልቃ እንዳትገባ ከገባች በቀጠናው ላይ ያልታየ ነገርና በምድር ያልሆነ ነገር ይሆናል ስትል ማስጠንቀቂያ መስጠቷን ከመግለጽ ውጪ ነገር ግን አሜሪካ እንዳቀደችው በኢራን ላይ ብትዘምት ሩሲያና ቻይና ምን አይነት እርምጃ ይወስዳሉ የሚለውን ግን በግልጽ ሩሲያ በመግለጫዋ ላይ አላስቀመጠችም። በሌላ በኩል በዚህ እየተጋጋለ ባለው ጦርነት ትኩረት የሳቡት ጉዳዮች ኢራን የምትተኩሳቸው ሚሳኤሎች ናቸው። እስራኤልና አሜሪካ በከፍተኛ ሁኔታ ትኩረት ያደረጉባቸው በአየር ላይ ባላቸው የበላይነት ሲሆን ኢራን ደግሞ ረጅም ርቀት ተጉዘው የሚያጠቁ ሚሳኤሎቿ ላይ በእጅጉ ትተማመናለች። ባለፉት ጥቂት ቀናትም በመቶዎች የሚቆጠሩ የኢራን ሚሳኤሎች በእስራኤል ላይ ኢላማቸውን እየመቱ በርካታ ጥቃት ሲያደርሱ ታይተዋል። እስራኤል ደግሞ በዋናነት ትኩረት የሰጠችው እነዚህን የኢራን የሚሳኤል ማስወንጨፊያ ማዕከላትን አስቀድሞ ማውደም ላይ ነው። በዚህም ምክንያት አሁን እስራኤል አየር ኃይል በአብዛኛው በሀገሪቱ አየር ክልል የበላይነት ይዣለው ማስወንጨፊያዎቹን እየመታው ነው ቢልም ኢራን አሁንም ድረስ የአየር ጥቃቶችን መፈጸም አልቆመችም። ኢራን እጅግ በርካታ ቁጥር ያላቸው ሚሳኤሎችን ከደቂቃዎች በፊትም ተኩሳለች። ይህ ዘገባ ከመጠናከሩ ከደቂቃዎች በፊት እጅግ በርካታ ባላስቲክ ሚሳኤሎች ከኢራን ወደ እስራኤል የተተኮሱ ሲሆን የእስራኤሉ መከላከያ ኃይል አይዲኤፍ ከኢራን መሳሪያዎች መተኮሳቸውን አረጋግጦ ሁሉም በደህንነት መጠበቂያዎች ውስጥ እንዲገባና እንዲጠባበቅ ለሀገሪቱ ዜጎች የማስጠንቀቂያ መልእክት ልኳል። ምንም እንኳን ኢራን የሚሳኤል ማዕከላት ጉዳት ቢደርስባቸው አሁንም በእስራኤል ላይ ጥቃት እየፈጸሙ መሆናቸውን የገለጸው ቢቢሲ በዚህም የተለያዩ የእስራኤል ክፍሎችም ኢላማ ሆነዋል ብሏል። ለመሆኑ ኢራን ምን አይነት ሚሳኤሎች አሏት በሚል ርዕስ ባሰፈረው መግለጫ የኢራን የባላስቲክ ሚሳኤሎች የሚጓዙበትን ርቀት ሲያመለክት ወደ ላይ ወደ ሩሲያ ከዚህኛው እስከ ቱርክ መጨረሻ ድንበር እስከ እስራኤል በዚህ ወደ አፍሪካ ደግሞ እስከ ግብጽና ኢትዮጵያ ጫፍ ኤርትራ ድንበር የሚደርስ እጅግ በርካታ ጥቃቶችን ከተለያየ አቅጣጫ መፈጸም የሚችል ርቀት ይሄዳሉም ተብሏል። ኢራን እጅግ በርካታ ቁጥር ያላቸው መሳሪያዎች ያሏት ሲሆን የመጀመሪያውም ሀጅ ቃሲም በማለት የምትጠራው 11 ሜትር የሚረዝም ሚሳኤል ሲሆን ይሄውም 1650 ኪሎ ሜትር መወንጨፍና ጥቃት መፈጸም ይችላል። ሌላኛው ደግሞ ሄባር ቬካን በማለት የምትጠራው ሲሆን 1450 ኪሎ ሜትር መወንጨፍ የሚችል ሲሆን 11.4 ሜትር እርዝመት አለው። ሌላኛው ደግሞ ቃዳር ኤች የተባለው ሚሳኤሏ ሲሆን ይሄውም ከ1600 ኪሎ ሜትር እስከ 1950 ኪሎ ሜትር ተጉዞ ኢላማውን መምታት እንደሚችል ይነገርለታል። 16 ሜትር እርዝመትም አለው። ሌላኛው ፓቬ የሚባለው መሳሪያዋ ሲሆን ይሄውም 1650 ኪሎ ሜትር ላይ ያለ ኢላማን ማደባየት እንደሚችል ተነግሮለታል። 7
7.3 ሜትር ርዝመት እንዳለውም ተነግሯል። ሌላኛው ግዙፍ መሳሪያዋ የኢራን ኢማድ የተባለው ሲሆን 1700 ኪሎ ሜትሮችን ተወንጭፎ መምታት የሚችልና በቁመቱም 16.5 ሜትር የሚረዝም ግዙፍ ሚሳኤል እንደሆነ ተነግሯል። የመጨረሻውና በኢራን ውስጥ እጅግ ግዙፍ ሚሳኤል የሚባለው ሴጂል የሚባለው ሚሳኤል ሲሆን ይሄውም 2000 ኪሎ ሜትሮችን መወንጨፍና የተባለለትን ታርጌት የመምታት አቅም እንዳለውም ተዘግቧል። ርዝመቱም ከሌሎች ሁሉ የላቀ ሲሆን 18.2 ሜትር እንደሚረዝምም ተዘግቧል። የኢራንና የእስራኤል ውጊያ የተባባሰ መምጣቱ አሜሪካም ካልገባው ማለቷና ሩሲያና ቻይናም በጋራ በመሆን አትገቢም በማለት እያስጠነቀቁ ባለበት በአሁኑ ሰዓት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ዙሪያ አስቸኳይ ስብሰባ ሊያካሂድ መሆኑን አስታውቋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት በነገው ዕለት አስቸኳይ ስብሰባ እንደጠራም ተመልክቷል። አስቸኳይ ስብሰባው የተጠራው በኢራን፣ ሩሲያ፣ ቻይና፣ ፓኪስታንና አልጄሪያ ጥያቄ መሆኑን የቢቢሲ የአሜሪካ አጋር ሲቢኤን ኒውስ ዘግቧል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖስ እንደሚናገሩት ከሆነ ከዚህ ቀደም የእስራኤል ጥቃትን ተከትሎ ኢራን ባቀረበችው ጥያቄ በኒውዮርክ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተሰብስቦ ነበር። በዚህም ስብሰባ ላይ እስራኤል የፈጸመችውን ጥቃት አረመኔያዊ እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ ሰኢድ ራቫኒ ወቅሰው ነበር። ይህንንም ወቀሳቸውን የቻይና የሩሲያ አምባሳደሮችም ተጋርተውት ነበር። የጸጥታው ምክር ቤት የእስራኤልን ድርጊት እንዲያወግዝና ተጠያቂ እንዲያደርጋትም ጠይቀዋል። ነገር ግን የጸጥታው ምክር ቤት ቬቶ ፓወር ወይም የበላይ ድምጽ ያላት አሜሪካ ድምጽን በድምጽ የመሻር መብቷን ተጠቅማ ይህን ውሳኔ እንዳይደረስ እንደምታደርግ ከወዲሁም ሳይታለም የተፈታ ሀቅ ነው። በሌላ በኩል ጥቃትና ውድመት በገነነበትና ውጥረቶች በተጋጋሉበት የመካከለኛው ምስራቅ አሜሪካ አሁንም በየዕለቱ ያለማቋረጥ የጦር መሳሪያዎችንና ወታደሮችን በከፍተኛ ቁጥር እየወሰደች ነው። አሜሪካ ከእስራኤል ጋር ተሰልፋ ኢራንን ልታጠቃ ትችላለች የሚሉ በርካታ ዘገባዎች እየተበራከቱ ባሉበት በአሁኑ ወቅት አሜሪካ በተለያዩ የጦር ሰፈሮች የሚገኙ የጦር ጀቶቿን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑን ምሽቱ የወጡ ዘገባዎችም አመልክተዋል። በቀጠናው ከ40 ሺህ በላይ የሚሆኑ የአሜሪካ ወታደሮች እንዳሉ የሚዘገብ ሲሆን ባለስልጣናቱም በቅርቡ ይህንን አረጋግጠው ባለፉት ጥቂት ቀናት ቢያንስ 30 ወታደራዊ አውሮፕላኖች አሜሪካ ከሚገኘው የጦር ሰፈራቸው ተነስተው ወደ አውሮፓ አቅጣጫ ተንቀሳቅሰዋል። ሁሉም የጦር ጀቶች ተዋጊና ፈንጂ ጣይ ጀቶች ሲሆኑ አውሮፕላኖቹ የበረሩ ነዳጅ ለመሙላት የሚያስችሉ የአሜሪካ ወታደራዊ ታንከር መሆናቸውም ተነግሯል። የአሜሪካ ኒሚትዝ የተሰኘ አውሮፕላን ተሸካሚ መርከብም ከበርካታ የሚሳኤል አውዳሚዎች ጋር ከደቡብ ቻይና ባህር ተነስቶ ወደ መካከለኛው ምስራቅ አቅራቢያ እንዲቀዘፍ ከተሰጠው ትዕዛዝ በኋላ ዛሬ አመሻሹን መርከቡ እሳት እንደጫነ ወደ አካባቢው ደርሷል። ሌሎች የጦር መርከቦችም በኦማን ባህረ ሰላጤና በፋርስ ባህረ ሰላጤ የሚገኙ ሲሆን እስራኤል የኢራን ሚሳኤሎችን እንድትመታ ረድተዋል። አሜሪካ F-16፣ F-22 እንዲሁም F-35 ተዋጊ ጀቶችን ወደ መካከለኛው ምስራቅ የጦር ሰፈሮች ማዛወሯን ሮይተርስ የዜና ወኪል ዘግቧል። ሁኔታዎች አሁንም በቀጠናው ላይ ከፍተኛና ደም አፋሳሽ ሆነው እየመጡ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ
በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።